በዓለማችን ላይ ውድ የሆነው ነገር ገንዘብ አይደለም፣ ዕውቀት አይደለም፣ ስልጣን አይደለም። በዓለም ላይ ያሉት ቁሳቁሶች አይደሉም ውድ ነገር። ሁላችሁ በዓለም ላይ ውድ ነገር በዚህ ዘመን ታማኝነት። ማነው በአገልግሎቱ ታማኝ? ማነው ዛሬ ለእግዚአብሔር ታምኖ እያገለገለ ያለ? ማነው ለቤተ ክርስቲያን ታማኝ ዛሬ በዚህ ዘመን? እንዴ ታማኝ ባልሆኑ አገልጋዮች እኮ በዚህ ዘመን ብዙዎች ከመርከቧ ከቅድስት ቤተ ክርስቲያን እየተንጠባጠቡ እኮ ነው ያሉት። ሃይማኖታቸውን የካዱ ሰዎች አሉ። ማተባቸውን የበጠሱ ሰዎች አሉ። አትስረቅ የምትል ትሰርቃለህን? አታመንዝር የምትል ታመነዝራለህን? አትስከር የምትል ትሰክራለህን? ጣዖትን የምትጸየፍ ቤተ መቅደስን ትዘርፋለህን? በአንተ ምክንያት የእግዚአብሔር ስም እየተሰደበ ነው ይላል። ክርስትና እንደሳቸው ከሆነ በአፍንጫዬ ይውጣ፣ ክርስትና እንደሱ ከሆነ አገልጋይነት እንደሱ ከሆነ ይቅርብኝ ብለው ከሃይማኖት የወጡ ሰዎች አሉ። ሃይማኖታቸውን የቀየሩ ሰዎች አሉ። ወደ መናፍቃን ድንኳን የሄዱ ሰዎች አሉ። አዎ ቤተ ክርስቲያኒቱ ከአባቶች መካከል፣ ከመነኮሳት መካከል፣ ከካህናት መካከል፣ ከዲያቆናት መካከል፣ ከሰባኪያኑ መካከል፣ ከዘማሪያኑ መካከል፣ ከሰንበት ተማሪዎቹ መካከል ታማኝ አገልጋዮች ቤተ ክርስቲያኗ አሏት። ግን ብዙዎቻችን ታማኞች አይደለንም። ብዙ አገልጋይ አለ። ታማኝ አገልጋይ ማግኘት ግን በዚህ ዘመን በጣም ከባድ። እኛ ገብረ ኄር ነን ወይስ ገብረ ሐካይ ነን? ባል መሆን መክሊት ነው። ሚስት መሆን መክሊት ነው፣ ስጦታ። ባል ለሚስቱ ታማኝ መሆን አለበት። ሚስት ለባሏ ታማኝ መሆን አለበት። ወንድሞቼና እህቶቼ እግዚአብሔር መክሊት ሰጥቷችሁ፣ የስብከት መክሊት፣ የዝማሬ መክሊት ሰጥቷችሁ ከአገልግሎቱ በተለያየ ምክንያት ርቃችሁ ያላችሁ ባካችሁ ወደ አገልግሎቱ ተመልሰን እንምጣ። እንደ ባለ አምስቱ እንደ ባለ ሁለቱ እናትርፍ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመላው ዓለም ያላችሁ ኦርቶዶክሳውያን ክርስቲያኖች ወገኖቻችን በእግዚአብሔር ሰላምታ እንደምንሰነበታችሁ አሜን። አምላካችን እግዚአብሔር ያለፈውን ጊዜ በሰላም በጤና አስፈጽሞን እዚህ ዕለት እዚህ ሰዓት ስላደረሰን ስለማይነገር ስጦታ ሁሉ ስሙ ለዘላለም የተመሰገነ ይሁን። እንኳን ለአብይ ጾም 6ኛ ሳምንት ለገብረ ኄር አደረሳችሁ። ሳምንቱን እግዚአብሔር የበረከት ሳምንት እንዲያደርግልን የሱ ቅዱስ ፈቃዱ ይሆንልን። ለዛሬ እግዚአብሔር በሰጠን ጊዜና ሰዓት የምንማማርበት የትምህርታችን ርዕስ የሚሆነው ታማኝ አገልጋይ ማን ነው የሚል ይሆናል። ይህን ርዕስ መነሻ አድርገን መነጋገር ያስፈለገበት ምክንያት ቅድም በመግቢያችን ላይ እንደተናገርን በዚህ በአብይ ጾም ውስጥ ያሉት ሳምንታት የራሳቸው የሆነ የመጠሪያ ስያሜ አላቸው። አሁን ያለነው 6ኛ ሳምንት ላይ ነው። ይሄ 6ኛው ሳምንት ደግሞ እንደ ኢትዮጵያዊው ሊቅ እንደ ቅዱስ ያሬድ አጠራር መሰረት ገብረ ኄር ተብሎ ይጠራል። ገብረ ኄር ማለት የቃሉ ፍቺ ገብር አገልጋይ ነው። ኄር ታማኝ ቸር ማለት ነው። ገብረ ኄር ማለት ታማኝ አገልጋይ ማለት ነው። ታማኝ አገልጋይ ማን ነው? ቃሉን በመጽሐፍ ቅዱሳችን ላይ በማቴዎስ ወንጌል በምዕራፍ 25 ቁጥር 21 ላይ ተመዝግቦ እናገኘዋለን። ቅዱስ ያሬድም በዚህ ዕለት መኑ ውእቱ ገብረ ኄር ብሎ ዘምሯል። ሙሉ ታሪኩ በማቴዎስ ወንጌል ምዕራፍ 25 ከቁጥር 14 እስከ 30 ድረስ ተመዝግቦ የምናገኘው ነው። ሁሉን ታሪክ በማንበብ ጊዜያችሁን እንዳልወስድባችሁ ዋና ዋና የሚባሉትን ሐሳቦች እያነሳን ባጭሩ እንመለከታለን። በመጨረሻ ላይ ከዚህ ታሪክ አሁን እኛ የምንማረው ምን እንደሆነ ተመልክተን ለዛሬ ትምህርታችንን እንቋጨዋለን። አሁንም አምላካችን እግዚአብሔር በመካከላችን ተገኝቶ የቃሉን ደጅ ለሁላችንም ከፍቶ እንዲያስተምረን የሱ ቅዱስ ፈቃዱ ይሆንልን። ታሪኩ ሲጀምር ቁጥር 14 ላይ እንደዚህ ብሎ ይጀምራል። ወደ ሌላ ሀገር የሚሄድ ሰው ባሮቹን ጠርቶ ያለውን ገንዘብ እንደሰጣቸው እንዲሁ ይሆናልና ለእያንዳንዱ እንደ አቅሙ ለአንዱ 5 መክሊት፣ ለአንዱ 2፣ ለአንዱም 1 ሰጠና ወደ ሌላ ሀገር ወዲያው ሄደ ነው የሚለው። እንግዲህ ጌታችን ኢየሱስ ክርስቶስ ለመጨረሻ ጊዜ በምሳሌ
ያስተማረው ትምህርት ነው። ይሄ የማቴዎስ ወንጌል ምዕራፍ 25 ከቁጥር 1 ጀምሮ እስከ መጨረሻ ድረስ ስናነበው ኢየሱስ ክርስቶስ ለመጨረሻ ጊዜ ምሳሌ መስሎ ያስተማረበት ክፍል ነው። ይሄ ሁላችን እንደምናውቅ ጌታችን በዚህ ምድር በነበረበት ዘመን ሲያስተምር አብዛኛው ትምህርቱ በምሳሌ የታጀበ ነው። ለገበሬዎቹ በዘር፣ ለዓሣ አጥማጆቹ በመረብ፣ ለሴቶቹ በእርሾ፣ ለነጋዴዎቹ ደግሞ በዕንቁ እየመሰለ ያስተምራቸው ነበር። ለምንድን ነው በምሳሌ የሚያስተምረው ያሉ እንደሆነ መጀመሪያ ዳዊት የተናገረው ትንቢት ይፈጸም ዘንድ ጌታችን ኢየሱስ ክርስቶስ በምሳሌ ያስተምር ነበረ። በዚያ በመዝሙር 77 ቁጥር 2 ላይ አፌን በምሳሌ እከፍታለሁ፣ ከቀድሞ ጀምሮ የነበረውን ተምሳሌት እናገራለሁ ተብሎ ተጽፏል። ይሄ ዳዊት የተናገረው ትንቢት ይፈጸም ዘንድ ጌታችን ኢየሱስ ክርስቶስ በመዋዕለ ሥጋዌው በአጭር ቁመት በጠባብ ደረት ተወስኖ በዚህ ምድር ይመላለስ በነበረ ጊዜ ትምህርቱ ምሳሌያዊ ነበር። የመጀመሪያው በምሳሌ የሚያስተምርበት ምክንያት ይሄ። ሁለተኛ በምሳሌ የሚያስተምርበት ምክንያት አባቶቻችን ነገር በምሳሌ ይላል። በምሳሌ የተነገረ ነገር ከልብ ውስጥ ስለማይጠፋ ደቀ መዛሙርቱ የሚያስተምራቸው ትምህርት ከልባቸው ውስጥ እንዳይጠፋ ምሳሌ እየመሰለ ያስተምራቸው ነበር። ስለዚህ ይሄም አሁን የምናየው ታሪክ በምሳሌ የተነገረ ስለሆነ ምሳሌውን እንተረጉማለን፣ ምሳሌውንም እንደ እግዚአብሔር ፈቃድ እንፈታለን። ወደ ሌላ ሀገር የሚሄድ ሰው ባሮቹን ጠርቶ ያለውን ገንዘብ ሰጣቸው ነው የሚለው። በዚህ ታሪክ ውስጥ ሰጪ አለ፣ ስጦታ አለ፣ ስጦታውን ተቀባይ አለ። ወይም በሌላ አነጋገር ጌታ ተብሎ የተጠራ አለ፣ እንደገና ደግሞ ባሮች አሉ፣ መክሊት ደግሞ አለ። ጌታ የተባለው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። በባሮች የተመሰልነው ደግሞ እኛ የሰው ልጆች በሙሉ ነን። መክሊት የሚለው ደግሞ እግዚአብሔር ለሰው ልጆች የሰጠው ስጦታ ነው። ገንዘብ ሊሆን ይችላል፣ እውቀት ሊሆን ይችላል፣ ስልጣን ሊሆን ይችላል፣ ወገኖች አገልግሎት ሊሆን ይችላል። ብቻ ብዙ ስጦታዎች እግዚአብሔር ሰጥቶናል። እነዚህ መክሊት ተብለው ሊጠሩ ይችላሉ። መጽሐፍ ቅዱስን ስናነብ እግዚአብሔር የስጦታ ሁሉ ባለቤት እንደሆነ ተመዝግቦልናል። ለምን? ለአንዱ 5 መክሊት ሰጠ፣ ለአንዱ 2 መክሊት ሰጠ፣ ለአንዱ ደግሞ 1 መክሊት ሰጠ ይላል። እግዚአብሔር የስጦታ ሁሉ ባለቤት ነው። መጽሐፍ በጎ ስጦታ ፍጹምም በረከት ከላይ ናቸው ተብሎ ተጽፏል። እዛ የያዕቆብ መልእክት ምዕራፍ 1 ቁጥር 17 ላይ በጎ ስጦታ ፍጹምም በረከት ከላይ ናቸው። ከላይ ሲል ከላይ ከሰማይ ከእግዚአብሔር ናቸው ማለት ወገኖቼ፣ እግዚአብሔር የስጦታ ባለቤት፣ እግዚአብሔር ያልሰጠን ነገር የለም። ብዙ ስጦታዎች ሰጥቶናል። ልጅ ያለን ልጅ የሰጠን እግዚአብሔር ነው። ትዳር ያለን ትዳር የሰጠን እግዚአብሔር ነው። ጤና ያለን ጤና የእግዚአብሔር የጸጋ ስጦታ ነው። የምናገለግል ሰዎች የምናገለግልበት ጸጋ የእግዚአብሔር ስጦታ ነው። ተውት ሌላውን በዚህ ምድር ላይ ያለውን ቁሳቁሱን እንትወውና አንድ ልጁን እንኳን ሰጥቶናል እግዚአብሔር። መጽሐፍ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጠን ድረስ ዓለሙን እንዲሁ ወዶታል ነው የሚል እዛ የዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ የተመዘገበ የእግዚአብሔር ቃል። ስለዚህ እግዚአብሔር የስጦታ ሁሉ ባለቤት ስለሆነ ለአንዱ 5 ለአንዱ 2 ለአንዱ 1 መክሊት ሰጠውና ወደ ሩቅ አገር ሄደ ይላል። ይሄ ጌታ የእግዚአብሔር ምሳሌ ነው። ይሄ ጌታ የተባለው የጌታችን የኢየሱስ ክርስቶስ ምሳሌ ነው። እሱ የስጦታ ሁሉ ባለቤት ነው። 5 መክሊት የተሰጠው ሰው ወጥቶ ወርዶ 5ቱን 10 አደረገ አተረፈበት ይላል። 2 መክሊት የተሰጠው ደግሞ ወጥቶ ወርዶ ነግዶ አትርፎ 4 አደረገ ይላል። 1 መክሊት የተሰጠው ሰው ግን የተሰጠውን መክሊት መሬትን ቆፈረና ቀበረ። ሌባ ቢሰርቀኝስ ወንበዴ ቢነጥቀኝስ ብሎ የተሰጠችውን 1 መክሊት መሬትን ቆፈረና ቀበራት ይላል። ከብዙ ዘመን በኋላ ከብዙ ጊዜ በኋላ የነዚህ ባሮች ጌታ ሊቆጣጠራቸው መጣ፣ ሊተሳሰባቸው መጣ ይላል። 5 መክሊት የተሰጠው ሰው ቀረበና ጌታ ሆይ አለ፣ 5 መክሊት ሰጥተኸኝ ነበረ፣
እነሆ 5 መክሊት አተረፍኩኝ አለ። ጌታውም እንደዚህ አለው፣ አንተ በጎ ታማኝ ባሪያ፣ በጥቂቱ ታምነሃልና በብዙ እሾምሃለሁ፣ ወደ ጌታህ ደስታ ግባ አለው ይላል። ባለ 2 መክሊት እንዲሁ ቀረበ ነው የሚለው መጽሐፍ። እሱም ደግሞ ጌታ ሆይ አለ፣ 2 መክሊት ሰጥተኸኝ ነበረ፣ ወጥቼ ወርጄ ነግጄ ይኸው 2 አትርፍ ያለው ብሎ አቀረበ። ጌታውም እንደዚህ አለው፣ አንተ በጎ ታማኝ ባሪያ፣ በጥቂቱ ታምነሃልና በብዙ ሾመሃለሁ፣ ወደ ጌታህ ደስታ ግባ አለው ይላል። ባለ 1 መክሊት ቀረበ እንዲህም አለ፣ ጌታ ሆይ አለ፣ ካልዘራህበት የምታጭድ ካልበተንክበት የምትሰበስብ ጨካኝ ሰው መሆንን አውቃለሁ። ፈራሁ፣ ሄጄ መክሊትህን በምድር ቀበርኩት፣ እነሆ መክሊትህ አለው። ጌታውም መልሶ እንዲህ አለው፣ አንተ ክፉና ሐኬተኛ ባሪያ፣ ካልዘራሁበት እንዳጭድ ካልበተንኩበት እንድሰበስብ ታውቃለህን? ስለዚህ ገንዘቤን ለለዋጮች አደራ ልትሰጥ በተገባ ነበረ። እኔም መጥቼ ያለኝን ከትርፍ ጋር ወስድ ነበረ። ስለዚህ መክሊቱን ውሰዱበት፣ 10 መክሊትም ላለው ስጡት፣ ላለው ሁሉ ይሰጠዋልና ይበዛለትማል። ከሌለው ግን ያው ያለው እንኳን ይወሰድበታል። የማይጠቅመውን ባሪያ በውጭ ወዳለው ጨለማ አውጡት፣ በዚያ ልቅሶና ጥርስ ማፋጨት ይሆናል አለ። እንግዲህ ታሪኩ ባጭሩ አሁን ከላይ እንደተመለከትነው ነው። ከዚህ ታሪክ እግዚአብሔር እኛን ምንድነው የሚያስተምረን? ባለ 5 የተባሉ እነማን ናቸው? ባለ 2 የተባሉ እነማን ናቸው? ባለ 1 መክሊት የተባሉ እነማን ናቸው? በቤተ ክርስቲያናችን መተርጉማን ሊቃውንት መሰረት አንድም እያሉ ትርጓሜ ወንጌሉን ስናነበው በስፋት ተዘርዝሮ የተቀመጠ ነገር አለ። አሁን በዚህ አጭር ሰዓት ውስጥ ሁሉን ለመተረክ ጊዜ የለም። ሐዋርያው ቅዱስ ጳውሎስ ስለ ሶምሶንና ስለ ባርቅ፣ ስለ ዮፍታሔና ስለ ሳሙኤል፣ ስለ ቀሩትም ነቢያት እንዳልተርክ ጊዜ ያጥርብኛል ነው ያለ። እዚህ ዕብራውያን 11 ቁጥር 32 ላይ የተመዘገበ እግዚአብሔር ቃል። አሁንም እኛ አንድምታው ላይ የተጻፈውን ባለ 5 የተባለውን፣ ባለ 2 የተባለውን፣ ባለ 1 የተባለውን ሁሉን ለመዘርዘር ሁሉን ለመመልከት ጊዜ አይበቃል። ግን 1-2ቱን ነገር አስታውሳቸዋል። በመጀመሪያ ባለ 5 የተባለ ሙሴ ነው። 5 መጻሕፍትን ጽፏል። ኦሪት ዘፍጥረት፣ ኦሪት ዘጸአት፣ ኦሪት ዘሌዋውያን፣ ኦሪት ዘኍልቍና፣ ኦሪት ዘዳግም። ባለ 5 የተባለ ሊቀ ነቢያት ሙሴ ነው። ባለ 2 የተባለ አሉ መተርጉማን ቅዱስ ጴጥሮስ ነው። አንደኛ የጴጥሮስ መልእክትና ሁለተኛ የጴጥሮስ መልእክት። አንድም ባለ 2 የተባለ ቅዱስ ጴጥሮስ ብሉይ ኪዳንና አዲስ ኪዳን ማለት ነው ብለው አባቶቻችን አስቀምጡልን። ባለ 1 የተባለ ደግሞ ይሁዳ ነው አሉ። ባለ 5ቱ እንዳተረፈ ሙሴም በጻፈው መጻሕፍት አትርፏል፣ ከእግዚአብሔርም በረከት ዋጋ ምስጋናን አግኝቷል። ባለ 2 የተባለ ቅዱስ ጴጥሮስ አንደኛ መልእክትና ሁለተኛ መልእክት እንዲሁም ብሉይንና ሐዲስን ጠቅሶ በማስተማሩ ቅዱስ ጴጥሮስ አዎ ከእግዚአብሔር ዘንድ ዋጋ በረከት ምስጋናን አግኝቷል። ባለ 1 የተባለው ይሁዳን በተሰጠው ማትረፍ ያልቻለ ማለት ነው። ሁለተኛ ባለ 5 የተባሉ ደግሞ ሊቃነ ጳጳሳት ናቸው። ባለ 2 የተባሉት ካህናት አባቶቻችን ናቸው። ባለ 1 የተባሉ ዲያቆናት ናቸው። ባለ 5 ብፁዓን አባቶቻችን ሊቃነ ጳጳሳቱ እግዚአብሔር ብዙ ጸጋ ሰጥቷቸዋል። 5 የተባለ የመጀመሪያው ጵጵስናን መሾም ነው። በአንበሮተ እድ ቅስናን መሾም ነው። ድቁናን መሾም 5 ጸጋን ለብፁዓን አባቶቻችን እግዚአብሔር ሰጥቷቸዋል፣ አድሏቸዋል። ጳጳስ ይሾማሉ፣ ቄስ ይሾማሉ፣ ዲያቆን ይሾማል። ይሄ በአንበሮተ እድ የሚፈጸም ስርዓት ነው ቤተክርስቲያናችን። ሌላው የማጥመቅ የማቆረብ ስልጣን ተሰጥቷቸዋል። ስለዚህ ባለ 5 የሚባሉት ሊቃነ ጳጳሳቱ ናቸው። ሊቃነ ጳጳሳቱ በተሰጣቸው ጸጋ በተሰጣቸው መንፈሳዊ ሀብት ወጥተው ወርደው ያገለገሉ ያተረፉ ከሆነ ልክ እንደ ባለ 5ቱ አንተ በጎ ታማኝ ባሪያ
በጥቂቱ ታምናሃልና በብዙ ሾመሃለሁ፣ ወደ ጌታ ደስታ ግባ ተብለው አዎ ከእግዚአብሔር ዘንድ ዋጋ ያገኙበታል። በተሰጣቸው ጸጋ የማያገለግሉ ሰዎች ካሉ ግን ይወቀሱበታል መጨረሻ ላይ። መጽሐፍ ቅዱስ ስናነብ በሐዋርያት ሥራ በምዕራፍ 20 ቁጥር 28 ላይ በገዛ ደሙ የዋጃትን የእግዚአብሔርን ቤተ ክርስቲያን ትጠብቋት ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመባት ለራሳቸውና ለመንጋው ተጠንቀቁ ተብሎ ስለተጻፈ እንግዲህ ብፁዓን አባቶቻችን ለመንጋው ለምእመናን መጨነቅ አለባቸው። መንጋውን አውሬ እንዳይበላው መጠበቅ አለባቸው። መንጋውን ተኩላ እንዳይበላው መጠበቅ አለባቸው። ታማኝ ሆነው በጎቻቸውን መጠበቅ አለባቸው። ስለዚህ ባለ 5 የተባሉ ብፁዓን ሊቃነ ጳጳሳት ናቸው። ወደ ሁለተኛው ባለ 2 የተባሉ ደግሞ ካህናት ናቸው። የተሰጣቸውም 2 መክሊት ማጥመቅና ማቁረብ ነው። ማጥመቅ ስንል አስተምሮ የልጅነትን ጥምቀት ማጥመቅ፣ ማቁረብ ደግሞ አስተምሮ የእግዚአብሔርን ቃል ከኃጢአት በንስሐ ወደ ጽድቅ መልሶ ለቅዱስ ሥጋውና ለክቡር ደሙ ማብቃት ነው። የካህናቱ 2 መክሊት አንደኛው ማጥመቅ ነው፣ ሁለተኛው ደግሞ ማቁረብ ነው። መጽሐፍ ቅዱስን ስናነብ ካህናት መንጋውን መጠበቅ እንደሚገባቸው፣ ካህናት ግልገሎቹን ማሰማራት፣ ጠቦቶቹን መጠበቅ፣ በጎቹን ማሰማራት እንደሚገባቸው በቅዱስ ጴጥሮስ በኩል ኃላፊነት ተሰጥቷቸው በዚህ በዮሐንስ ወንጌል ምዕራፍ 21 ቁጥር 15 ጀምሮ ስንመለከት የዮና ልጅ ስምዖን ከነዚህ ሁሉ ይልቅ ትወደኛለህን ብሎ ጌታችን ኢየሱስ ክርስቶስ ቅዱስ ጴጥሮስን ጠየቀው። እንደምወድህ አንተ ታውቃለህ፣ ግልገሎቼን አሰማራ አለ። ደገመና የዮና ልጅ ስምዖን ሆይ ትወደኛለህ ሆይ ብሎ ጠየቀው። እንደምወድህ አንተ ታውቃለህ፣ ጠቦቶቼን ጠብቃል። ለሶስተኛ ጊዜ የዮና ልጅ ስምዖን ከነዚህ ሁሉ ይልቅ ትወደኛለህን ብሎ ጠየቀው። ጌታ ሆይ እንደምወድህ አንተ ታውቃለህ፣ በጎቼን አሰማራ አለ። ግልገሎቼን ሲል ሕፃናትን ማለት ነው። ጠቦቶቼን ሲል ወጣቶቹን ማለት ነው። በጎችን ሲል አረጋውያትን ማለት ነው። ስለዚህ በቅዱስ ጴጥሮስ በኩል በዚህ ዘመን ያለን ካህናት፣ የመቅደሱ አገልጋዮች፣ አባቶች ግልገሎቹን እንድናሰማራ ታዘናል። ጠቦቶቹን፣ ወጣቶቹን እንድንጠብቅ ታዘናል። በጎቹን እንድናሰማራ ታዘናል። በተሰጠን መክሊት ማትረፍ መቻል አለብን። እስኪ ሁላችን ይሄ ድምፅ የሚሰማን ራሳችንን እንመልከት። ኃላፊነታችንን ተወጥተናል። መንጋውን እየጠበቅን ያለ ነው። በአራዊት አልተበሉብንም። ሃይማኖታቸውን አጽንተው ምግባራቸውን አቅንተው ማዕተባቸውን አጥብቀው ይዘው ነው ያሉት። የንስሐ ልጆቻችን የት ነው ያሉት? በመክሊታችን አትርፈንበታል። በተሰጠን ጸጋ አትርፈንበታል። መጽሐፍ መንጋውን ለሚተው ለምናምንቴ እረኛ ወዮለት ነው የሚለው። እዛ ትንቢተ ዘካርያስ ምዕራፍ 11 ቁጥር 15 ላይ መንጋውን ለሚተው ራሱን ለሚያሰማራ በጎቹን ለማያሰማራ ለበጎቹ ለማይጨነቅ ግድ ለሌለው ሆዴ ይሙላ ደረቴ ይቅላ ለሚል መንጋውን ለሚተው ለምናምንቴ እረኛ ወዮለት ተብሎ ነው የተጻፈው። እዛ በትንቢተ ሕዝቅኤል ምዕራፍ 34 ቁጥር 1 ጀምሮ ስንመለከት በብሉይ ኪዳን የነበሩት እረኞች፣ በብሉይ ኪዳን የነበሩት ካህናት ራሳቸውን ያሰማሩ ነበረ። በጎቹን ግን አያሰማሯቸውም ነበረ። የጠፋውን አይፈልጉም። የደከመውን አያበረቱም። ፀጉሩን ይለብሳሉ፣ ወተቱን ይጠጣሉ፣ አጥንቱን ይቀለጣጥማሉ፣ ጮማውን ይበላሉ። ነገር ግን ለበጎቹ የሚገባውን ነገር አያደርጉላቸውም ነበረ። ስለዚህ ተወቅሰዋል። በዚህ ዘመንም ያለን የአዲስ ኪዳን ካህናት፣ የአዲስ ኪዳን አገልጋዮች የተሰጠንን ኃላፊነት መወጣት መቻል አለብን። በእኛ ቸልተኝነት፣ በእኛ ግዴለሽነት ምክንያት በጎች እንዳይጠፉ፣ በአራዊት እንዳይበሉ፣ በመናፍቃን በአሕዛብ እንዳይበሉ እንደ ዳዊት ተግተን መጠበቅ መቻል አለብን። ታውቃላችሁ ዳዊት የአባቱ የእሴይን በጎች ሲጠብቅ ከጫካ አንበሳና ድብ ይመጣ ነበር አለ። አንበሳውን በጡጫ ድቡን በርግጫ እያልኩኝ ከአንበሳ መንጋጋ ውስጥ ጠቦት አስጥል ነበር አለ።
በዚህ በአንደኛ ሳሙኤል ምዕራፍ 17 ቁጥር 34 ላይ የተመዘገበ የእግዚአብሔር ቃል ዳዊት የአባቱ የእሴይን በጎች በነፍሱ ተወራርዶ ነው የጠበቀው። ቸር እረኛ እንደዚህ ነው። መልካም እረኛ እንደዚህ ነው። በጎቹን በአግባቡ በስርዓቱ የሚጠብቅ ነው። ከበጎቹ የሚገኘውን ጥቅም ብቻ የሚወስድ ሳይሆን በጎቹን የሚያሰማራ፣ በጎቹን የሚጠብቅ ነው። ስለዚህ ባለ ሁለት የተባሉ ካህናት አባቶቻችን ናቸው። የተሰጣቸውም ሁለት መክሊት፣ አንዱ ማጥመቅ ነው፣ አንዱ ደግሞ ማቆረብ ነው። በተሰጠን መክሊት እንድናተርፍበት አምላካችን እግዚአብሔር ሁላችንን በቸርነቱ ይርዳን። ባለ አንድ የተባሉ ዲያቆናት ናቸው። የዲያቆናቱ ደግሞ መክሊት ተልኮን ካህኑ ሲጠራው አቤት ሲልከው ወዴት ማለት ሐዋርያው ቅዱስ ጳውሎስ በሃይማኖት ለወለደው ለልጁ ለጢሞቴዎስ ዲያቆናት እንዴት ማገልገል እንደሚገባቸው እንደዚህ አድርጎ ጽፎለታል። አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 8 ጀምሮ መለከተዋል። እንደዚህ ይላል፣ እንዲሁ ዲያቆናት ጭምቶች፣ በሁለት ቃል የማይናገሩ፣ ለብዙ ወይን ጠጅ የማይጎመጁ፣ ነውረኛ ረብ የማይወዱ፣ በንጹሕ ሕሊና የሃይማኖትን ምስጢር የሚይዙ ሊሆኑ ይገባቸዋል። እነዚህም ደግሞ አስቀድመው ይፈተኑ፣ ከዚህ በኋላ ያለ ነቀፋ ቢሆኑ በዲቁና ሥራ ያገልግሉ ነው። ስለዚህ ዲያቆን ጭምት መሆን አለበት። ዲያቆን ለብዙ ወይን ጠጅ የማይጎመጅ መሆን አለበት። ጠጥቶ የማይሰክር መሆን አለበት። በንጽህናና በቅድስና ሆኖ በመቅደሱ ውስጥ እግዚአብሔርን ማገልገል አለበት። በመጀመሪያ ይፈተን ነው የሚለው። እነዚህ ደግሞ አስቀድሞ ይፈተኑ ነው የሚለው። ዲያቆናት ወደ አገልግሎት ከመሄዳቸው በፊት ሕይወታቸው ይፈተን ነው የሚለው። አሁን ዛሬ እኛ ቤተ ክርስቲያን ውስጥ በዲያቆንነት ለማገልገል የቃል ፈተና እንፈተናል። ምን ያህል ዕውቀት እንዳለን፣ ምን ያህል ትምህርት እንዳለን እንፈተናል። እርግጥ ነው ካልተማርን ካላወቅን መቅደሱ ውስጥ ገብተን ማገልገል አንችልም። ይገባል፣ ግን እሱም ብቻ ነው የመፈተን የሚገባል። ሕይወታችንስ መታየት የለበትም ወይ? ሕይወታችንስ መፈተሽ የለበትም ወይ? አስቀድሞ ይፈተን ሲል በእውቀት ብቻ ይፈተን ማለት አይደለም። የቃል ትምህርት ተምሯል፣ ዜማ ያውቃል ወይ ማለት ብቻ አይደለም። ከዛ በላይ እግዚአብሔር የሚፈልገው ንጽህናችንን ይፈልገዋል፣ ቅድስናችንን ይፈልገዋል፣ ጭምት መሆናችንን ይፈልገዋል እግዚአብሔር። ልክ እንደ ሊቀ ዲያቆናት እንደ ቀዳሚ ሰማዕት እንደ ዲያቆን እስጢፋኖስ በጭምትነት በንጽህና በቅድስና ሆነን እንድናገለግል ይፈልጋል እግዚአብሔር። እንዲህ ካገለገልን አንተ በጎ ታማኝ ባሪያ በጥቂቱ ታምነሃልና በብዙ ሾመሃለሁ፣ ወደ ጌታ ደስታ ግባ እንባላለን። ነገር ግን በንጽህና በቅድስና ካላገለገልን ግን ወገኖቼ አንተ ሐኬተኛ ባሪያ ተብለን እሳቱ ወደማይጠፋበት ትሉ ወደማያንቀላፋበት ወደ ዘላለም እሳት ውስጥ ነው የምንጣል። በተሰጠን መክሊት እንደሚገባ እንድናገለግል አምላካችን እግዚአብሔር ሁላችንን በቸርነቱ ይርዳን። ከዚህ ታሪክ ምን እንማራለን የሚለውን እስኪ ተመልክተን ትምህርታችንን እንቋጭ። እንግዲህ ርዕሳችን ታማኝ አገልጋይ ማን ነው ብለን የተነሳ ነው። ወገኖቼ ይሄ ሳምንት ቅድም በመግቢያችን ላይ እንደተናገርነው ለታማኝ አገልጋዮች ማበረታቻ የሚሰጥበት፣ ለሐኬተኛ አገልጋዮች ለንስሐ እንዲበቁ የሚነገርበት ሳምንት ላይ ነው ያለ ነው። እንግዲህ ዛሬ በዓለማችን ላይ ውድ የሆነው ነገር ገንዘብ አይደለም፣ ዕውቀት አይደለም፣ ስልጣን አይደለም፣ ወይም ደግሞ በዓለም ላይ ያሉት ቁሳቁሶች አይደሉም ውድ ነገሮች። ይኸውላችሁ በዓለም ላይ ውድ ነገር በዚህ ዘመን ታማኝነት ነው። እግዚአብሔር ያጣው ታማኝ አገልጋዮችን ነው። ቤትም ቤተ እምነት ሂዱ፣ አገልጋይ ሞልቷል፣ ታማኝ አገልጋይ ግን የለም። እዛ ቤት ያለውን ለነሱ እንተወው፣ ስለ ራሳችን እንነጋገር። ዛሬ ማን ነው በአገልግሎቱ ታማኝ? ማን ነው ዛሬ ለእግዚአብሔር ታምኖ እያገለገለ ያለው? ማን ነው ለቤተ ክርስቲያን ታማኝ ዛሬ በዚህ ዘመን? በተሰጠው መክሊት በተሰጠው ጸጋ እያገለገለ ያለው ሰው ማን ነው በዚህ ዘመን? ለማንም አንማር። ይሄ ድምፅ የሚሰማችሁ ወንድሞቼና እህቶች እስኪ በቃሉ መስታወትነት ሁላችንም እስኪ ራሳችንን እንመልከት።
በዚህ ዘመን ያለን አገልጋዮች ታማኝ አገልጋዮች ነን። እግዚአብሔርን እየፈራ ነው፣ እግዚአብሔርን እያከበርነው ነው እያገለገልን ያለ ነው እንዴ? ታማኝ ባልሆኑ አገልጋዮች እኮ በዚህ ዘመን ብዙዎች ከመርከቧ ከቅድስት ቤተክርስቲያን እየተንጠባጠቡ እኮ ነው ያሉት። ሃይማኖታቸውን የካዱ ሰዎች አሉ። ማተባቸውን የበጠሱ ሰዎች አሉ። ክርስትና እንደሳቸው ከሆነ በአፍንጫዬ ይውጣ፣ ክርስትና እንደሱ ከሆነ አገልጋይነት እንደሱ ከሆነ ይቅርብኝ ብለው ከሃይማኖት የወጡ ሰዎች አሉ። ሃይማኖታቸውን የቀየሩ ሰዎች አሉ። ወደ መናፍቃን ድንኳን ሄዱ ሰዎች አሉ። በአንዳንድ ታማኝ ባልሆኑ አገልጋዮች ምክንያት ማለት ነው። ወገኖቼ ታሪኩን መተረክ ብቻ ቁም ነገር አይደለም። የአብይ ጾም 6ኛ ሳምንት ገብርኄር ተብሎ ይጠራል ማለት ይሄ በጣም ቀላል ነው። እኛ ገብርኄር ነን ወይስ ገብረ ሐካይ ነን? ታማኝ አገልጋዮች ነን ወይስ ሐኬተኛ አገልጋዮች ነን? ዛሬ በአንዳንድ አገልጋዮች ምክንያት እግዚአብሔር እየተሰደበ ነው ያለው። ታውቃላችሁ፣ ቤተ ክርስቲያን እየተሰደበች ነው ያለችው። ሐዋርያው ቅዱስ ጳውሎስ በሮሜ ለሚገኙት ክርስቲያኖች በምዕራፍ 2 ቁጥር 21 ላይ ሌላውን የምታስተምር አንተ ራስህን አታስተምር ምን ይላል? አትስረቅ የምትል ትሰርቃለህን? አታመንዝር የምትል ታመነዝራለህን? አትስከር የምትል ትሰክራለህን? ጣዖትን የምትጸየፍ ቤተ መቅደስን ትዘርፋለህን? በአንተ ምክንያት የእግዚአብሔር ስም እየተሰደበ ነው ይላል። ባካችሁ ቃሉን አስተውሉት። በዚህ ዘመን ባለን በብዙ አገልጋዮች ምክንያት እግዚአብሔር እየተሰደበ ነው። ቤተ ክርስቲያን እየተሰደበች ነው። ሃይማኖታችን እየተሰደበ ነው። አትስረቅ ብለን እያስተማርን አንዳንዶቻችን ስንሰርቅ ተገኝተናል። አታመንዝር እያልን እያስተማርን አንዳንዶቻችን ስናመነዝር እዛም ስንደርስ ቤተ መቅደስ የተባለ ሰውነታችንን በዝሙት ስናረክስ ተገኝተናል። ጣዖትን እየተጸየፍን እያስተማርን ቤተ መቅደስን እየዘረፍን ተገኝተናል። በእኛ ምክንያት የእግዚአብሔር ስም እየተሰደበ ነው። በዛ በትንቢተ ኢሳይያስ ምዕራፍ 52 ቁጥር 5 ላይ ቀኑን ሙሉ በእናንተ ምክንያት የእግዚአብሔር ስም ይሰደባል ነው የሚለው መጽሐፍ። ወገኖቼ በዚህ ዘመን በምእመናን የእግዚአብሔር ስም ከሚነቀፍ ይልቅ በእኛ በመቅደሱ አገልጋዮች፣ በሃይማኖት አባቶች፣ በሰባኪያን፣ በዘማሪያን፣ በዲያቆናት፣ በሰንበት ተማሪዎች ቅርብ በሆን ነው በእኛ የእግዚአብሔር ስም እየተሰደበ ነው። ይሄ ሀገር ያወቀው ፀሐይ የሞቀው የአደባባይ ምስጢር ነው። ማይደበቅ ዜና ነው። ታማኝ አገልጋዮች አይደለንም በዚህ ዘመን ያለን አገልጋዮች አብዛኞቻችን። አዎ ቤተ ክርስቲያኒቱ ከአባቶች መካከል፣ ከመነኮሳት መካከል፣ ከካህናት መካከል፣ ከዲያቆናት መካከል፣ ከሰባኪያኑ መካከል፣ ከዘማሪያኑ መካከል፣ ከሰንበት ተማሪዎቹ መካከል ታማኝ አገልጋዮች ቤተ ክርስቲያኗ አሏት። የእግዚአብሔርን ስም እንዲመሰገን በበጎ እንዲነሳ የሚያደርጉ አገልጋይ አላት ቤተ ክርስቲያኒቱ። ግን ብዙዎቻችን ታማኞች አይደለንም። ብዙ አገልጋይ አለ። ታማኝ አገልጋይ ማግኘት ግን በዚህ ዘመን በጣም ከባድ ነው። ስንቶቻችንን አገልግሎታችንን የምናከብረው በተጠራንበት ቦታ ቃላችንን አክብረን ሄደን የምናገለግለው ስንቶቻችንን? እንዲህ አንዳንዶቻችን እኮ ስልክ የምንዘጋነን እኮ እንመጣለን እያልን እዚህ ጋር ደርሰናል እያልን ስልካችንን የምናጠፋ እኮ ነን አንዳንዶቻችን። የቹጋ ነው ታማኝ አገልጋይነታችን? መጽሐፍ ቅዱስ እንደዚህ ይላል፣ በፊቱ ትቆሙና ታገለግሉ ዘንድ እግዚአብሔር መርጧቸዋልና ቸል አትበሉ ተብሎ ተጽፏል። ሁለተኛ ዜና መዋዕል ምዕራፍ 29 ቁጥር 11 ላይ ተመዘገበ እግዚአብሔር ቃል። ቃሉን አስተውሉት። በፊቱ ትቆሙና ታገለግሉት ዘንድ ታጥኑለት ዘንድ እግዚአብሔር መርጧቸዋልና ቸል አትበሉ። እኛ እኮ የምናገለግለውን አገልግሎት ማገልገል የሚናፍቁ ብዙ ወንድሞችና እህቶች አሉ፣ ነገር ግን ያላገኙት። እኛ ደግሞ ጸጋው ተሰጥቶን እግዚአብሔር የአገልግሎቱን በር ከፍቶልን አንዳንዶቻችን በዘፈቀደ ነው የምናገለግለው። አገልግሎታችን አወኩሽ ናኩሽ ነው። በተለይ ታዋቂ ስንሆን፣ ስንበረታ፣ ከፍ ከፍ ስንል፣ ሰዎች ሲያጨበጭቡልን፣ ሰገነት ላይ ስንወጣ ሁሉ ነገራችን ይቀየራል። አንዳንዶቻችን በዚህ ውስጥ ያለን ሐኬተኛ አገልጋዮች
በዚህ ታሪክ መስታወትነት ራሳችንን እንመልከት፣ ራሳችንን እንይ፣ ጉድፋችንን እናንሳ። እግዚአብሔር ከማይከብርበት አገልግሎት ውስጥ እንውጣ። በቃ እግዚአብሔር መርጦናል። እግዚአብሔር ጸጋውን ሰጥቶናል። በተሰጠን ጸጋ ሳንታክት፣ ምክንያት ሳንሰጥ፣ መክሊታችንን ሳንቀብር እንደ ባለ አምስቱ እንደ ባለ ሁለቱ እናገልግል። ያኔ አንተ በጎ ታማኝ ባሪያ በጥቂቱ ታምነሃልና በብዙ እሾምሃለሁ ይልናል እግዚአብሔር። ለትልቅ ክብር ለትልቅ ማዕረግ እግዚአብሔር ያበቃናል። መክሊታችንን የቀበርነው እንደሆነ ግን ወገኖቼ እግዚአብሔር መጨረሻ ላይ ይጠይቀናል። በሰጠሁ ጸጋ በሰጠሁ መክሊት ምን አደረክበት ብሎ እግዚአብሔር ይጠይቀናል። አምላካችን እግዚአብሔር በዚህ ዘመን በተለያየ ጸጋ በቤተ ክርስቲያኒቱ ላይ እያገለገላለን አገልጋዮች በታማኝነት እንድናገለግል እግዚአብሔር ሁላችንን በቸርነቱ ይርዳል። ምእመናን ደግሞ ይሄ ድምፅ የሚሰማችሁ ታማኝ ሆናችሁ በተሰማራችሁበት መስክ ላይ አገልግሉ። በተሰጣችሁ መክሊት ፖሊሶች የተሰጠን መክሊት አለ። አስተማሪዎች የተሰጠን መክሊት አለ። ወታደር ሀገር ጠባቂው የተሰጠው መክሊት አለ። የጽዳት ሰራተኛዋ የተሰጣት መክሊት አለች። ጠበቃው ዳኛው የተሰጠው መክሊት አለ። ሀገር የሚመራው የተሰጠው መክሊት አለ። ሁላችንም ስራችንን ሳንንቅ በተሰጠን ስጦታ ሁሉ ታምነን እናገልግል። የግድ መስበክ እኮ አይጠበቅብንም። ሁላችን ሰባኪ መሆን አይጠበቅብንም። ሁላችን ዘማሪ መሆን አይጠበቅብንም። ሁላችን መቅደስ ገብተን ተንሱ ጸልዩ ማለት አይጠበቅብንም። ስጦታ ግን እግዚአብሔር ሰጥቶናል። ከማያልቅ ስጦታው ሰጥቶናል። ከኛ የሚጠበቀው በተሰጠን መክሊት እንደ ባለ አምስቱና እንደ ባለ ሁለቱ አትርፎ መገኘት ነው። ታማኝ አገልጋይ መሆን። ባል መሆን መክሊት ነው። ሚስት መሆን መክሊት ነው፣ ስጦታ። ባል ለሚስቱ ታማኝ መሆን አለበት። ሚስት ለባሏ ታማኝ መሆን አለበት። የተሰጠንን ጸጋ ሁሉ በቃ መጠበቅ አለብን። ታማኝ ሆነን መጠበቅ አለብን። አምላካችን እግዚአብሔር ታማኝ ነው። እኛም ደግሞ ልጆቹ ታማኝ እንድንሆን በቸርነቱ ሁላችንን እግዚአብሔር ይርዳን። እንግዲህ ይህ ሳምንት ቅድም በመግቢያችን ላይ እንደተናገርነው ከምእመናኑ ይልቅ ለኛ ለመቅደሱ አገልጋዮች ሰፊ መልእክት የሚተላለፍበት ሳምንት ነው። መልእክቱንም እግዚአብሔር ነግሮናል። በሰማነው ቃል 30፣ 60፣ 100 ፍሬ እንድናፈራ ሁላችንን በቸርነቱ ይርዳል። የመጨረሻ ቃላችን የሚሆነው አንዳንዶቻችን እግዚአብሔር መክሊቱን ከሰጠን በኋላ መክሊቱን እንደ ባለ አንዱ የቀበርን ሰዎች አለ። የማስተማር ጸጋ እያለን፣ የመቀደስ ጸጋ እያለን፣ የማገልገል ጸጋ እያለን የተለያየ አጥጋቢ ያልሆነ ምክንያት እያቀረብን መክሊታችንን የቀበርን ሰዎች አለ። ገንዘብ በልጦብን፣ ስልጣን በልጦብን፣ ዓለማዊነት በልጦብን አገልግሎቱን እርግፍ አድርገን የተውን ሰዎች አለን። ቀሚሳችንን የሰቀልን ሰዎች አለን። ወገኖቼ ያ ባለ አንዱ የተሰጠውን መክሊት መሬትን ቆፍሮ ቀበራት ነው የሚለው። ጌታውም ሲመጣ ካልዘራህበት የምታጭድ ካልበተንክበት የምትሰበስብ ጨካኝ ሰው መሆንን አውቄ የሰጠኸኝን መክሊት ቀበርኩ ነው ያለው። ግን መጨረሻ ላይ አንተ ሐኬተኛ ባሪያ ተብሎ ተገስጿል። በሰጠው መክሊት ልታተርፍ ይገባ ነበረ። እጁን አስራችሁ እግሩን አስራችሁ ወደ ጨለማ ውስጥ ወርውሩት ነው የተባለ። ስለዚህም እግዚአብሔር ጸጋ ሰጥቶን ቤታችን የተቀመጥን በተለያየ ምክንያት መከራ ቢገጥመኝስ በማገለግልበት ጊዜ ብታሰርስ ብለን የተለያየ አይነት ነገር ፈርተን ልክ ይሄ ባለ አንዱ መክሊት ሌባ ቢሰርቀኝ ወንበዴ ቢነጥቀኝ ብሎ መክሊቱን እንደቀበረ ዛሬም መክሊት ከተቀበልን በኋላ ሳገለግል እንዲህ ቢገጥመኝ ብለን ገና ለገና ፈርተን ቤታችን ቁጭ ያልን አገልጋዮች ዛሬ ቤት ውስጥ ቁጭ የምንልበት ዘመን አይደለም። መከሩ የበዛበት ሰራተኛው ያነሰበት ዘመን ነው። የዘመን መከር የሚለው አገልግሎቱን ነው። ሰራተኛ የሚለው አገልጋዮቹን። አገልግሎቱ በዝቷል ታውቃላችሁ። አገልጋዩ ግን ቁጥሩ ያነሰበት ዘመን ነው። እንደውም ይበልጥ የምናገለግልበት ዘመን ነው። ስለዚህ ይሄ ድምፅ የሚሰማችሁ ወንድሞቼና እህቶች እግዚአብሔር መክሊት ሰጥቷችሁ የስብከት መክሊት የዝማሬ መክሊት ሰጥቷችሁ ከአገልግሎቱ በተለያየ ምክንያት ርቃችሁ ያላችሁ ባካችሁ ወደ አገልግሎቱ ተመልሰን እንምጣ። እንደ ባለ አምስቱ እንደ ባለ ሁለቱ እናትርፍ።
ታማኝ እንሁን፣ በጎ እንሁን፣ ቸር አገልጋይ እንሁን። እግዚአብሔር የሰጠንን ጸጋ እናትርፍበት፣ እናገልግልበት፣ እናስተምርበት፣ ወደ ሰው ጋር እንድረስበት። አገልግሎት ወገኖቼ ጌጥ አይደለም። አገልግሎት ምንመካበት ምንመጻደቅበት አይደለም። የተሰጠን ጸጋ እኛ ማጌጫ አይደለም፣ መታያ አይደለም፣ መታበያም አይደለም። ለአገልግሎት ነው እግዚአብሔር ጸጋ የሰጠን። ስለዚህ በተሰጠን ጸጋ አገልግለን ዋጋ እንድናገኝ አምላካችን እግዚአብሔር ሁላችንን በቸርነቱ ይርዳን። ታማኝ አገልጋይ ማን ነው? በተሰማራንበት መስክ ሁሉ በአገልግሎታችን ታማኝ ሆነን አገልግለን አንተ በጎ ታማኝ ባሪያ በጥቂቱ ታምናሃልና በብዙ እሾምሃለሁ ወደ ጌታህ ደስታ ግባ የሚለውን የሕይወትን ቃል እንድንሰማ አምላካችን እግዚአብሔር ሁላችንን በቸርነቱ ይፍቀድልን። የሁላችንን መጨረሻ ቸሩ አምላካችን እግዚአብሔር ያሳምርልን።